ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በዓለም አቀፍ ደረጃ አንድ አስደንጋጭ ዜና ተሰምቷል። ይህም አሜሪካ በቬንዙዌላው መሪ ኒኮላስ ማዱሮ ላይ የተሳካ ኦፕሬሽን እንዳደረገች አስታውቃለች። እንግዲህ በአሁኑ ሰዓት በቬንዙዌላ ዋና ከተማ ከባድ ውጥረት ነግሶ ይገኛል። እንደምታዩት እንግዲህ በቬንዙዌላ በተለይ ካርካስ ባለ ዋና ከተማ ዋናው ከተማ ውስጥ የሚገኙ የተለያዩ ተቋማትን እንግዲህ አሜሪካ ደብድባለች። ከዚሁ ባሻገር ደግሞ የቬንዙዌላ ፕሬዝዳንቱን እና እንዲሁም ደግሞ ባለቤቱን ያለምንም እንግዲህ ሰውነታቸው ጨር ሳይደረግ እንኳን ይዟቸው ወደ ውጭ ሀገር ወዳልታወቀ ሀገር ይዛ እንደሄደች ነው አሜሪካ የገለጸችው። እንግዲህ ምንድነው ከዚህ በፊት ያለው ታሪክ አሜሪካና ቬንዙዌላ መካከል? ከዚህ በፊት የነበሩ ሁጎስ ቻቬዝ የተባለው ኒኮላስ ማዱሮስ በፊት ከነበሩት ጋር ዲሞክራቶች ኦባማ በሚመሩበት ሰዓት ላይ ያለው ሁኔታ ጆ ባይደን በሚመሩበት ሰዓት ላይ ጥሩ ሁኔታ እንዳልነበረ ነው። በተለይም ከአደንዛዥ እጽ ጋር በተያያዘ ቬንዙዌላ እንደ ፓዝዌይ እንደ ወንዳም መተላለፊያ መንገድ ተደርጋ የምትቆጠር ሀገር ነች እና አብዛኛዎቹ አደንዛዥ እጾች ወደ አሜሪካ የሚጓዙት ከቬንዙዌላ እንደሆነ ነው። ቬንዙዌላና ሌሎች ላቲን አሜሪካ ሀገሮች እንደሚሄድ ነው። ይሁን ደግሞ በዜጎች ላይ ከፍተኛ ጉዳት እያደረሰ ነው በሚል አሜሪካ ቅሬታዋን ስታቀርብ ነበረ። እንዲሁም ሞር ነገሩ ከሮ አሁን ላይ ያለው ሀገሪቷን የሚመራው ዶናልድ ትራምፕ ይሄኛውን ኒኮላስ ማዱሮን ለያዘ ሰው ከዚህ በፊት 25 ሚሊዮን ነበረ፣ አሁን ደግሞ 50 ሚሊዮን እሰጣለሁ ብሎ ነበረ። ኖርማሊ በዛሬው ዕለት ደግሞ የዩኤስ ፋይተር ጀቶች እንዲሁም ደግሞ የባህር ኃይልና ሌሎችም የተለያዩ የጦር መሳሪያዎችን በመጠቀም አሜሪካ በአሁኑ ሰዓት ኒኮላስ ማዱሮን ማዱሮና የባለቤቱን በቁጥጥር ስር እንዳዋለች ገልጻለች። እንግዲህ ይህንን ነገር የተወሰኑ ሰዎች ከነዳጅ ዝርፊያ ጋር ነው። አሁን እንግዲህ በቬንዙዌላ ውስጥ ወደ 304 ቢሊዮን የሚጠጋ ሊትር የሚጠጋ ነዳጅ እንዳለ ነው የሚገመተውና ይህንን ለመዝረፍ ለአሜሪካ ዝግ ስላደረገ ነው አሜሪካ በአሁኑ ሰዓት በዚህ በቬንዙዌላው መሪ ላይ ኦፕሬሽን ያካሄደችው የሚል የተለያዩ የራሳቸውን ሴናሪዮ እያቀረቡ ነው። ነገር ግን እንግዲህ ከዚህ ከሳምንታት በፊትም በተለያዩ ጊዜያቶች እንግዲህ በመርከቦች ላይ ከቬንዙዌላ የሚነሱ በተለያዩ ጀልባዎች ላይ አደንዛዥ እጽ በጫኑ በመርከቦች ላይ ትራምፕ እርምጃ ሲወስድ ነበር። እንዲሁም ደግሞ እንግዲህ የአሜሪካን ጥቃት ለማለፍ ሲባል ቬንዙዌላ ምንድነው ያደረገችው? የሌላ ሀገር ባንዲራ ይዛ ነው ስታጓጉዝ የነበረችው እና የተለያዩ ንብረቶችን ስታጓጉዝ የነበረችው። ይህንን ደግሞ አሜሪካ አታውቅም ብሎ ማሰብ በጣም ከባድ ነው። አሜሪካ የትም ቦታ ላይ የራሷ የሆነ ሰላይ አላት። አሜሪካና እስራኤልን እንዲሁ በቀላሉ ማለፍ በጣም ከባድ ነው፣ መሸወድ በጣም ከባድ ነው። ስለዚህ ሌሎች ሀገሮችም ባንዲራ በመስቀል ነበረ ይህንን ስታስተላልፍ ነበረው። ይህንን ግን በመንቃት አሜሪካ የተለያዩ መርከቦችን በነዳጅ የጫኑ መርከቦችን በቁጥጥር ስር አውላ እንዲሁም ደግሞ የተለያዩ አደንዛዥ እጽ የጫኑ ጀልባዎች ላይ የተለያዩ እርምጃዎችን ስትወስድ ነበረ። እንግዲህ እስከ ዛሬው ዕለት ደግሞ ይህንን መሰለ እንግዲህ በጣም የተሳካ ነው ብሎ ትራምፕ በራሱ በትሩ ሶሻል ሚዲያ ላይ የገለጸውን ኦፕሬሽን አድርጋለች። ይህንን ግን ከመፈንቅለ መንግስት ጋር የሚያገናኙ አሉ። እንግዲህ ይህ ሰው ደግሞ በሌላ አንግል ስታይ በሀገሪቱ ህዝብ ከግማሽ በላይ ይጠሉታል። ምክንያቱም አንድ ዲሞክራቲክ ነው። በተለይም በሱ ምክንያት በርካታ ሰዎች ታስረዋል፣ ተሰደዋል፣ ሞቷል እና ኢቨን ዘላቂ አካል ጉዳት ደርሷል። በጣም በከፍተኛ የሆነ ሞራል ጫና እና ሰብአዊ መብት ጥሰት እንደተፈጸመበት ነው። እንግዲህ ከዚህ በፊት በተደረገው ምርጫ ላይ እንግዲህ አይተናል። በምርጫ ላይ ደግሞ ምንድነው ያደረገው? ህገ መንግስቱን አሻሽሎታል። ልክ እንደ አፍሪካ መሪዎች ህገ መንግስቱን አሻሽሎታል። ህገ መንግስቱን ሲያሻሽል ኖርማሊ ለራሱ ለፕሬዝዳንቱ ከፍተኛ ስልጣን እንዲሰጠው አድርጎ ነው እና ሌሎች አስፈጻሚ አካላት ሌሎች ህግ አውጪ፣ ህግ ተርጓሚና እንግዲህ
ህግ የሚያወጡ አካላቱ እንግዲህ ለሌሎች አካላቶች የሰጠው ፓወር በጣም ሼር ያደረገው ፓወር በጣም ትንሽ ነው። ነገር ግን አብዛኛዎቹ ፓወር በራሱ እጅ ይዞ ሲያንቀሳቅስ የነበረ ሰው ነው እና ኖርማሊ በእርግጥም የተወሰኑ ሰዎች በዚህም ይወዳሉ ሀገራቸውን አሳልፎ ባለመስጠት በሚል ነው እንግዲህ የምታውቁት። ነገር ግን የአሜሪካ ሀሳብ በኔ ግዛት ስር ተዳደሪ ማለት ሳይሆን ኖርማሊ በአካባቢው ላይ የሚንቀሳቀሰውን ህገወጥነትን ተቆጣጠሪ፣ ህገወጥ ገንዘብ ዝውውሩን ተቆጣጠሪ፣ መኒ ላውንደሪንግ ተብሎ የሚታወቀውን እንዲሁም ደግሞ አደንዛዥ እጽ ዝውውሮችን ተቆጣጠሪ ነበረ የአሜሪካን ቅሬታ። ነገር ግን ይህንን በዲሞክራቶች ጊዜ ማድረግ አልቻለችም። አሁን ላይ እንግዲህ የዶናልድ ትራምፕ ደግሞ በመጣበት ሰዓት እንግዲህ ይህንን እርምጃ ወስዶ ምናልባትም በቀጣይ ደግሞ ቀጠናው ወዴት ያምራል ነው። ድርጊቱን በርካታ የላቲን አሜሪካ ሀገሮችና እንዲሁም ደግሞ የተለያዩ የአውሮፓ ሀገሮችም እያወገዙ ቢገኙም እነ ኢዩ ደግሞ ጉዳዩ ነገሩ ወደ እንዳይጋነን ወደ ስታብላይዝ እንዲሆን ወደ ነበረበት ቦታ እንዲመለስ በአስቸኳይ ያሉ ነገሮች የተከሰተው ችግር ተስተካክሎ ሀገሪቷ እንግዲህ ኖርማሊ በመንግስታዊ ስርዓት መተዳደሯን መቀጠል አለባት የሚል ነው እና ዲሞክራሲያዊ ምርጫም መደረግ አለበት። ከዚህ በፊት የተደረገው ምርጫ ህገወጥ የሆነ ምርጫ ነው ያስደረገው ማለት ነው። ምርጫው ህገወጥ ብሎ ነው አብዛኛዎቹ የሚያምኑት እና ሀገሪቷን ሲመሩ የነበሩትም ለስልጣን ካላቸው ጥማት የተነሳ ነው እንጂ ኖርማሊ በምርጫውም የተሸነፉ ናቸው እና በምርጫ የሚወዳደሩትና ጠንካራ ተፎካካሪዎችን ከጨዋታ ውጪ በማምጣት በማስወጣት በማሰር እንዲሁም እንዲሰደዱ በማድረግ በጣም ከፍተኛ ጫና አሳድሯል። ይሄ እንግዲህ ኒኮላስ ማዱሮ አሁን ላይ እንግዲህ የኒኮላስ ማዱሮ ጉዳይ ያበቃለት ነው። ያበቃው ደግሞ በውስጥ ሰዎች ሳይሆን ወይም ደግሞ በውስጥ በተደረገ መፈንቅለ ሳይሆን በዓለም አቀፋዊ ማለትም በአሜሪካን በተደረገ መፈንቅለ መንግስት ነው። ኖርማሊ እንደዚህ አይነት ነገሮች ደግሞ ከህግ አንፃር ደግሞ ስናየው ተቀባይነት የለውም። በየትኛውም አቅጣጫ ይምጣ በዲሞክራሲያዊ በሆነ መንገድ የተመረጠ መንግስት ወይም አንድ ሶቨሬን መንግስት ወይም ደግሞ አንድ ሉዓላዊ ሀገር ሌላ ሀገር ገብቶ ወሮ ያንን መንግስት የሚያስወግድበት ሁኔታ ይሄ ህገወጥ ነው። በጣም በወታደራዊ በሆነ መንገድ ነው በኃይል ከስልጣን ማስወገድ በፍጹም የማይፈቀድና እንዲሁም ደግሞ የተወገዘ ነው። እናም ዓለም አቀፍ ህግ ይህንን አይቀበለውም። እንዲሁም ደግሞ የዩኤን ቻርተርም አይቀበለውም። እናም ሌሎች የተለያዩ ኢንተርናሽናል ዴክላሬሽንስ አሉ። እነዚህ ዴክላሬሽን አንፃር ይህ እንደ አሜሪካ ድርጊት የማይደገፍ ቢሆንም ነገር ግን ኖርማሊ ለዓለም ወይም ደግሞ ያንን ቀጠና ለዛ ቀጠና ሰላም ያመጣል ብሎ ትራምፕ ያመነበት ነው እና ትራምፕ ደግሞ በዲሞክራሲ የሚያምኑ ነው። እናም አሜሪካ ኖርማሊ በዲሞክራሲ አምናለሁ ትላለች። ነገር ግን ከዚህ በፊት እነ ኢራቅ ላይ አይተናል፣ ሊቢያ ላይ አይተናል፣ እንዲሁም በሶሪያ አካባቢ ላይም አይተናል፣ በተለያዩ በሌሎች ሀገሮች ላይም አይተናል። እነኛ ሀገሮች ደግሞ እነ አፍጋኒስታንም አይተናል ፈርሷል። እና ዲሞክራሲ አመጣለሁ እያለች እነኛ ሀገሮች ፈርሷል። እና አሁን ደግሞ ቬንዙዌላ ዕጣ ፈንታ ምን ሊሆን ይችላል የሚለውን አብረን የምንመለከት ይሆናል። መልካም ቆይታ። በዩቲዩብ ቻናል ላይ ያላችሁ ዩቲዩብ ቻናልን ሰብስክራይብ አድርጉ። በዚሁ በቲክቶክ ላይ ያላችሁ ደግሞ ቲክቶኩን ፎሎ በማድረግ ቤተሰብ እንድትሆኑና በፌስቡክ ላይ ጥበቃ ጥጋቡ ማርቆስ በሚለው ከፍታችሁ ፎሎ እንድታደርጉ አክብሮት ጠይቃለሁ። መልካም ቆይታ። ሰላም ለዓለም፣ ሰላም ለሰው ልጅ በሙሉ።